እንደሰነበታችሁ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር የመጀመሪያ ዙር ኮማንዶ ተመራቂዎች ከ6 ወር ጠንካራ ወታደራዊ ስልጠና በኋላ ለምርቃት በመብቃታችሁ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ እላለሁ። እናንተ የምትመረቁበት ዛሬ ሐምሌ 26 ቀን በአማራ ህልውና ትግል ውስጥ እጅግ ታሪካዊ ከሚባሉ ቀኖች አንዱ ነው። ሐምሌ 26 2015 ዓ.ም የባሶ ሊበን፣ የደብረ ኤልያስ፣ የአዋበል፣ ያነደድ፣ የጎዛመን እና የደብረ ማርቆስ ጀግኖች በተቀናጀ አኳኋን ተወርውረው ደብረ ማርቆስ ከተማን በቁጥጥር ስር በማድረግ የጠላትን መዋቅር ፍርስርሱን ያወጡበት ቀን ነው። የፋኖ የተደራጀ ህልውና ትግል ድፍን 3 ዓመት ሆኖታል። በእነዚህ 3 ዓመታት ውስጥ ለቁጥር የሚታክቱ አውደ ውጊያዎች ተከናውነዋል። ቃላት የማይገልጻቸው ጀግንነቶች ታይተዋል። ብዙ ግዙፍ ድሎች ተመዝግበዋል። ፋኖ በመላው አማራ ከሌሎች የጠላት ታጣቂዎች ውጪ የጠላትን 10 ሙሉ እዝ መክቶ ለወረራ በመጣበት ጉልበቱ እያንበረከከው ይገኛል። ይህ የታሪክ ገጾች የማያውቁት አዲስ ገድል ነው። በአማራ ልጆች ለዓለም የታየ አዲስ ክስተት ነው። በእነዚህ ዓመታት አንድም ቀን ሳንዋጋ፣ አንድም ቀን ሳናሰለጥን፣ አንድም ቀን ሳናደራጅ፣ አንድም ቀን ሳናስታጥቅ ውለን አናውቅም። ይህ እስከ ድላችን የሚቀጥል የቀን ተቀን ስራችን ይሆናል። ጓዶች ወይ በአማራ ህዝብ ማህበረሰባዊ ታሪክ፣ በኢትዮጵያ ዘመናዊ የፖለቲካ ታሪክ፣ በአፍሪካ ቀንድ ቀጠናዊ ታሪክ ታይቶ የማይታወቅ እጅግ ወሳኝ የታሪክ ምዕራፍ ላይ እንገኛለን። በዚህ ምዕራፍ መቀመጥ አይቻልም። በዚህ ምዕራፍ አይንን ለአንድ ደቂቃ እንኳን መክደን አይቻልም። በዚህ ምዕራፍ መሳሳት አይቻልም። መቀመጥም መተኛትም መሳሳትም ዳግም ዕድልና ይግባኝ የሌላቸው መጥፊያዎች ሆነዋልና፣ ስለዚህ ለወርቃማው ዓላማችን ሌት ተቀን እንሰራለን፣ በስሌት እንጓዛለን፣ ተጉዘንም እናሸንፋለን። ቢስማርክ እንዳለው እውነት በያዝነው መሳሪያ ተኩስ ርቀት ውስጥ ትኖራለችና በፍጥነት ማሸነፍ ስላለብን እንበርታ፣ በድል እንገናኝ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ሐምሌ 26 2018 ዓ.ም አርበኛ ዘመነ ካሴ። በቅድሚያ እንደምን አላችሁ? ለአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር ተመራቂ አባላት እንኳን ለዚህ ታላቅ የምረቃ ቀን በሰላም አደረሳችሁ። የተከበራችሁ የድርጅቱ አመራሮች፣ የተከበራችሁ የኮር አመራሮች፣ የተከበራችሁ የክፍለ ጦርና የሻለቃ አመራሮች እንዲሁም አባላት፣ ጥሪ የተደረገላችሁ እንግዶች እንኳን ለዚህ ፕሮግራም በሰላም አደረሳችሁ። ውድ ተመራቂዎች፣ ዛሬ የምትመረቁበት ወታደራዊ ስልታዊ ስልጠና የጽናታችሁ የቁርጠኝነታችሁና ለዓላማችሁ ያላችሁን ታማኝነት የምታረጋግጡበት ነው። በረሃውን፣ ቁሩን፣ ዝናቡንና ተራራውን ፈተናውን አልፋችሁ ለዚህ የፋኖነት ክብርና ማዕረግ በመብቃታችሁ ታላቅ ኩራት ይሰማናል። ይህን ስልጠና ስትወስዱ እጅግ ብዙ ፈተናዎችን የተሻገራችሁ በመስዋዕትነት የተጀመረውን ስልጠና በጽናት ለመጨረስ የከባድ መሳሪያ ጥቃትና የጠላት ሁሉን አቀፍ ወረራና ዘመቻ በመቋቋም ጭምር ነው። የተከበራችሁ የ34ኛ ክፍለ ጦር ተመራቂ አባላት፣ ጽናትና ጀግንነት በስልጠና ወቅት ያሳያችሁት ድንቅ ተጋድሎና ዲሲፕሊን ለቀጣይ ጉዟችሁ መነሻና የጥንካሬያችሁ መሰረት ነው። ህዝባዊ ዓላማ የተቀበላችሁት ወታደራዊ ዕውቀትና ክህሎት የህዝባችሁን ክብር፣ ህልውናና ደህንነት ለማስጠበቅ የሚደረገውን ትግል በበለጠ ብቃትና ዕውቀት ለመምራት ያስችላችኋል። አንድነትና ህብረት በአንድነትና በህብረት በወንድማማችነት መንፈስ የታነጸው ኃይላችሁ ለማንኛውም ፈተና የማይበገር የብረት ግንብ ነው። ጀግንነት በቃል የሚነገር ሳይሆን በድርጊትና በጽናት የሚረጋገጥ እውነት ነው። ስለሆነም የወደፊት ጉዟችሁና አደራዬ ዛሬ ስልጠናችሁን ስታጠናቅቁ ኃላፊነታችሁና አደራችሁ ከበፊቱ ይበልጥና የጎላ ይሆናል። የተከበራችሁ የ206ኛ ኮር 34